አሜን የዘላለም አምላካችን ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግንሃለን። አሜን። ስለዚህ ማለዳ ስለከበረው ቀን በፊት ስለታየው ቀን በጆሮ ስለተደመጠች ስለዚህ ማለዳ በኢየሱስ ስም ክብር ላንተ አሜን። አባ እግዚአብሔር ሆይ በፊት እንድንሰባሰብ ከዚህ ማዕድ እንድንቆርስ እድልን ስለሰጠን ስምህ ይባረክ። አሜን። እንደገና ስለሰበሰብከን ስምህ ይባረክ። አሜን። ከሩቅ ከቅርብ ስለጠራህን ስምህ ይባረክ። አሜን። ዳርቻችንን ልታሰፋን እግዚአብሔር ዘላለም አምላካችን ሆይ በዚህ ስፍራ ስለሰበሰብከን እናመሰግናለን። አሜን። ላንተ ይሁን አሜን። በጌታ በኢየሱስ ስም ጌታ እግዚአብሔር ሆይ አሁን ደግሞ የእያንዳንዳችን ልብ ላንተ ፈቃድ የተከፈተ እንዲሆን እንጸልያለን። አሜን። ስጋ መንፈሳችን ለፈቃድ እንዲገዛ በኢየሱስ ስም እንጸልያለን። አሜን። እግዚአብሔር ሆይ ከምንጠብቅና ከምናስብ በላይ ለእኛ ልታደርግ የታመንክ ነህና ዛሬ በጌታ በኢየሱስ ስም የከበረ ነገር እንድትሰጠን እንጸልያለን። አሜን። አባት እግዚአብሔር በልምድ አናመልክም፣ በልምድ አንሰማም፣ እንደ ትናንትና ማናቅ አንራመድም፣ እንደ ትናንትም ወደ ቤት አንራመድም። ዛሬ በልዩነት ክብር፣ በልዩነት መንፈስ፣ በልዩነት መገለጥ በጌታ በኢየሱስ ስም እንድታገኘን እንጸልያለን። በኢየሱስ ስም ልዩ መንፈስ፣ ልዩ ክብር ይህን ጉባኤ እንዲያገኘው እንጸልያለን። ዛሬ እንደ ልያ የተከፈተ ልብ በኢየሱስ ስም እንድትሰጠን እንጸልያለን። እግዚአብሔር ማረፊያን በእኛ እንድታገኝ፣ መቀመጫን በእኛ እንድታገኝ፣ መልእክተኛ እንድታደርገን እግዚአብሔር ሰምቶ ወደ ቤት መቀመጥ ሳይሆን ሰምተን መውጣት ሰምተን መሰማራት የምንችልበትን ኃይል እንድትሰጠን እንጸልያለን። በጌታ በኢየሱስ ስም ኃይላችን እንድታደስ እንጸልያለን። በኢየሱስ ስም ኃይላችን ይታደስ። በጌታ በኢየሱስ ስም ቁርጭምጭሚታችን የጸና ይሁን። በኢየሱስ ስም ጉልበታችን እንደገና ይታደስ። አንተን መፈለጋችን በልባችን የሞላ ይሁን። አባት እግዚአብሔር ሆይ አሁን ቃልህን እንሰማለን። የቃል ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ይላል ቃል ጌታ ሆይ ዛሬ ጠቢብ የሚያደርገን እልፍ የሚያደርገን የሩቁን እንድናይ የሚያደርገን የሚጠቅመንና የሚረባን ለይተን እንድናይ የሚያደርገን ፈቃድ በሕይወታችን እንዲገለጥ እንጸልያለን። የቃል ፍቺ ያብራልን በጌታ በኢየሱስ የሚያጠነክረን የሚያስጥሰን አባት እግዚአብሔር ሆይ አንተ ያየህልን ልክ መሆን እንድንችል ወደዛ ክብር ሊያስጠጋን የሚችል መንፈስ በኢየሱስ ስም በእኛ ላይ በሙላት ይገለጥ። አሜን አሜን። አሁን ደግሞ አንድ ጸሎት እንድንጸልይ እፈልጋለሁ። አሜን። መታሰር ያበቃል። አሜን በጌታ በኢየሱስ አሜን። አሁን እንኳን እየጸለይኩ ብዙዎቻችሁ ከተፈታችሁ አይደላችሁ። ተነሱ ቁሙ። እንደ ኃያል እንደ ጨካኝ እንደ ታላቅ ሰራዊት እንድትዘምቱ ፈልጋለሁ። ዘማች ብዙን ይወርሳል። ዛሬ እንደ ታላቅ እንደ ኃያል እንደ ጨካኝ ሰው እንድትወርሱ እንድትጸልዩ ፈልጋለሁ። ኃይለኛን ሳስር ወደ ኃይለኛው ቤት ገብቶ ሊበዘብዝ የሚችል የለም። ዛሬ ኃይለኛውን እናስራለን። ዛሬ ኃይለኛውን እናስራለን። ወደ ኃይለኛው ቤት ገብተን እንበዘብዝ ዘንድ ኃይለኛውን እናስራለን። በመንገድ ላይ ኃይለኛ የሆነ፣ በሰፈር ላይ ኃይለኛ የሆነ፣ በዳርቻ ላይ ኃይለኛ የሆነ፣ በከተሜ ላይ ኃይለኛ የሆነ፣ በቤት ላይ ኃይለኛ የሆነ፣ በጎረቤት ላይ ኃይለኛ የሆነውን ዛሬ በደሙ ጉልበት እናስራለን። በጌታ
በወደደን በእርሱ ከአሸናፊዎች እንበልጣለን። እኛ ታላቅ ሕዝብ ነን። እኛ ታላቅ ሰራዊት ነን። እኛ ቃል ያለን ሰዎች ነን። የመንፈሱን መያዣ በእኛ ላይ አስቀምጧል። ጌታ ኢየሱስ ወደ ሰማይ በወጣ ጊዜ እኔ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ፣ አባት እንደሌለ ልጆች አልተዋችሁም አለና የመንፈሱን መያዣ ኢየሱስ ዳግም ወደዚህ ምድር እንደሚመጣ ተስፋ አድርገን እንጠብቀው ዘንድ የመንፈሱን መያዣ ሰጥቶናል። ዛሬ በጌታ በኢየሱስ ስምና ስልጣን እንደ ኃያል ሆነ እንዳትሄድ፣ እንደ ጨካኝ ሆነ እንዳትራመድ፣ እንደ ብርቱ እንዳትሆን ያሰረ ገመድ የተበጠሰ ይሁን። በኢየሱስ ስም የተበጠሰ ይሁን። በሕይወት ላይ ይበጠስ፣ በኑሮ ላይ ይበጠስ፣ በስራ ገበታ ላይ ይበጠስ፣ በየትኛውም እንቅስቃሴ ላይ የተበጠሰ ይሁን። ያልተከለ ተግል ሁሉ ይነቀል። ጥፋት የሆነ ዘመንህን የበላ ሕይወትህን ያጎደለ ከጽድቅና ከእውነት ወደኋላ የመለሰ ዛሬ ከዙሪያ ይነቀል። ከዙሪያ ላይ ይነቀል። ሕይወትህ ላይ ይነቀል። ቤትህ ላይ ይነቀል። በትዳርህ ላይ ይነቀል። ከልጆችህ ሕይወት ላይ የተነቀለ ይሁን። በኢየሱስ ስም ይነቀል። በዚህ ሰፈር የሚሰራ በዚህ መንደር የሚሰራ አለቅነትን ያዘ ትውልድን ያጎበጠ ዛሬ በክርስቶስ ደም የተነቀለ ይሁን። ነቀልነው፣ ይነቀል። ነቀልነው በኢየሱስ ስም። መሰረቱን አፈረስን። የቆሚያውን መሰረቱን አፈረስን። በኢየሱስ ስም አፈረስን። በኢየሱስ ስም አፈረስን። ኃይሉን ከንቱ አደረግን። ምሽጉን አፈረስን። ሃሌሉያ እግዚአብሔር ሆይ እናመሰግናለን። ወጥመድ ተሰበረ፣ ወጥመድ ተሰብሮ ለትውልድ መሻገር ሆነ። ወጥመድ ከትውልድ እግር ላይ ዛሬ ተሰበረ። ከሕይወቱ ላይ ከኑሮ ላይ ስለተሰበረ አመሰግናለሁ። እንቅፋት ዛሬ ስለተወገደ ያከብራለሁ። ያሰረን ገመድ ስለተበጠሰ ክብር ላንተ። አሁን ቀና ብለን እንሄዳለን። እንደ ጻድቅ እንወጣለን። እንደ ጻድቅ፣ እንደ ብርቱ፣ እንደ ኃያል ሰው እንገለጣለን። እንደ ብርቱ፣ እንደ ኃያል፣ እንደ ጨካኝ ሰው እንታያለን። ቃሎቻችን ይሰማል። ድምፆቻችን በሩቅ ይደመጣል። አሁን እንከብዳለን። ከብደን እንወጣለን። ከብደን እናገለግላለን። ከብደን እንገለጣለን። ድካማችን ከእኛ ተነስቷል። ጌታ ሆይ ክብር ላንተ ይሁን። ክብር ላንተ ይሁን። አሁን ደግሞ ቃልህን በሙላት ላክልን። ጌታ ሆይ የምንቀሰቀስበት ከተኛንበት የምንነቃበት ሃሌሉያ ዋው የምትተኛ ንቃ። ከሙታን የምትነሳ ክርስቶስ ያበራል። ዛሬ በኢየሱስ ስም የሚያነቃን ቃል፣ ዛሬ ከተኛንበት የሚቀሰቅሰን መንፈስ በዚህ ስፍራ በኃይልና በስልጣን በቃል ሙላት እንዲገለጥ እጸልያለሁ። ያልተነካ ማንነታችን እየነካ ስውር ነገራችንን እየገለጠ እግዚአብሔር የዘላለም አምላካችን ሆይ በቃል በማላችን እንድትገለጥ እጸልያለሁ። በቃል እንድትጠግነን፣ በቃል እንድትፈውሰን፣ በቃል እንድታጸናን፣ በቃል እንድታቆመን በኢየሱስ ስም እጸልያለሁ። ቃልህን ይዞ የሚመጣውን ባሪያን እርዳው። በዚህ ስፍራ አንተ ብቻ ታይ። እሱ ተናጋሪ ሆኖ በዚህ ስፍራ ይቆም። መንፈስ ቅዱስ ቃልህን ለእያንዳንዱ እንድትገልጠን እጸልያለሁ። ክብር ላንተ ይሁን። ጊዜያችንን ተረከብ። ሁሉ ላንተ ክብር ይሁን። ጌታ በኢየሱስ ስም አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ክበሩና ቁጭ በሉልን። ጌታ ኢየሱስ ማሚን ይባርክልን። ማሚ
የኔ መጋቢ የኔ የዚህ ራእይ እናት ናት። በእድሜም ትንሽ ናት፣ እንዲህም ስታይ ትንሽ ናት፣ ግን ትልቅ እግዚአብሔርን የተሸከመች በባዕድ ምድር በእንግዳ ምድር ላይ እኔም እንደሰው ከትውልድ ወደ ትውልድ እንዳገለግል ጌታ የተጠቀማት ሴት ናት። ጌታን አመሰግናለሁ። የዘመናት አምላክ ዘመን ይሰጣልና እንዲህ አውጥቶ ካወረደን በኋላ እዚህ ምድር ላይ አንድ ነገር እንድንሰራ ተናግረውን 2 ወር ያህል ከጸለየን በኋላ ነው የመጣ ነው። እሱን እንግዲህ ጀምረናል ከጌታ ጋር። ጌታም ታምራቱን ይቀጥላል። ዛሬ ጌታ የተባረከ ይሁን። ከሁሉ ቃሉን እንሄዳለን። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 4 ጀምሮ ላንብብ። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄአለሁ፣ ከማፀንም ሳትወጣ ቀድሻለሁ። ለአሕዛብ ነቢይ አድርጌአለሁ። እኔም ወየው ጌታ እግዚአብሔር እነሆ ብላቴና ነኝና እናገር ዘንድ አላውቅም አሉ። እግዚአብሔር ግን እንዲህ አለኝ፣ ወደሚሰጥህ ሁሉ ዘንድ ትሄዳለህና የማዕዘንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድንህ ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔር እጁን ዘርግተው አፌን ዳሰሰ። እግዚአብሔርም እነሆ ቃሌ በአፌ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለበጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌአለሁ። ጌታ አምላኬ ሆይ እኔ ቃሌን አምናለሁ፣ አንተንም አምናለሁ። የአባቶቻችን አምላክ ሆይ ታላቅ በሆነው ልጅ በኢየሱስ ክርስቶስም በዚህ ማለዳ ስለዚህ ቃልና ስለ ድንቅ ምክር አመሰግናለሁ። አንተ በምክር ግሩም ነህ፣ በአሰራሪ ድንቅ ነህ። ጌታ ሆይ ቃሌ እውነት ነው፣ አሁንና አሜን ነህና በዚህ ትውልድ ላይ ያለውን እርግማን እሰብራለሁ ብለሃል። ሕዝብን ወዳሃል፣ ይችን ምድር ወዳታል፣ ልጆቿንም ወዳታል። በደላቸውን አልቆጠርክባቸውም፣ ኃጢአታቸውን አልቆጠርክባቸውም። በእውነት ኃጢአታቸውን በእርግማን አልተቀበልክም። በልጅ ደም ዛሬ እርግማን ስለምትሰብር አመሰግናለሁ። ጌታ ሆይ ልክ እንደዚህ በዓለም ዙሪያ እግዚአብሔር በሩቅና በቅርብ ከእርግማን በታች ነው። እግዚአብሔር ሆይ እያለ እንደሌለ የሚሄዱ ሁሉ ዛሬ በኢየሱስም በዚህ ቃል ጉልበት ቀንበራቸው ተሰብሮ ነፃነታቸውን አግኝተው ለአንተ ክብር በምድር ላይ እንዲኖሩ በኢየሱስ ስም እጠይቃለሁ። ቃልህን ባርክልን፣ አንደበትንም ለክብር ብቻ ተጠቀም በኢየሱስ ስም አሜን። ክብር ሰጥተን ቁጭ እንበል። ጌታ ይመስገን። ያው ቦታ አይመችም፣ ገና ስለሆነ ችግር የለም። ያው ዛፍ ስርም ተቀምጦ ቡና ይጠጣል አይደል? ምንም ችግር የለም። ጌታ ይመስገን። እኛ እንገዛዋለን። አንዳንድ ወንበር ገዝተን ጥለን ብንሄድ ይሄ ምንም ነው፣ ብቻ እርግማን ይሰበር እንጂ አንድ ሰው የሚሰራ ነገር ነው። እኔ ይሄን ነው ማምነው። እስኪ አሜን ትላላችሁ? እኔ ይሄን ነው ማምነው። ምክንያቱም አንደፋድፎ ከጣለብህ የት ታስቀምጣለህ ገንዘቡን? ለሱ መልሰን ነው እረፍት የምታገኘው። ስለዚህ ጌታ የተባረከውን ልጆች የሆኑትን ከውጭ አጠና ነገር አለ እዛ ጋር አድርጉና ልጆችን ከኋላ አድርጋችሁ ትላልቅ ሰዎችን ወንበር ላይ ያስቀምጡ። ጌታ የተባረከ ይሁን። እዚህ ስፍራ ላይ ኤርምያስና እግዚአብሔር ሲከራከሩ ነው የምንመለከተው። ኤርምያስ የተባለ ሰው ቅጽል ስሙ አልቀሻ ነቢይ ተብሎ ነው የሚታወቀው። ኤርምያስ በጎልማሳነት የተጠራ ያላገባ ልጅ የሌለው ቤተሰብ የሌለው ሰው ነው። ኤርምያስ አካብ እስራኤልን በሚገዛበት ዘመን የተጠራ ስለ እስራኤል ቀንና ሌሊት እንደጮኸ እንዳለቀሰ ቅጽል ስም አልቀሻ ነቢይ ተብለው ከነ እንባው ወደ እግዚአብሔር የሄደ ሰው ነው። ገና በሕፃንነቱ ሳያውቅ ከሆድ ከእናት ማህፀን እግዚአብሔር ለእስራኤል ነቢይ አድርገው ለአሕዛብ ነቢይ አድርገው ለእስራኤል አጥር አድርገው የቀባው ሰው ነው። በዚህ ስፍራ ላይ ምንድነው የሚለው? እግዚአብሔርና ኤርምያስ ሲከራከር እናያለን። እግዚአብሔር እኔ እፈልጋለሁ ለአሕዛብ ነቢይ ትሆናለህ፣ ለሕዝቤ ለእስራኤል ጥላ ትሆናለህ ይለዋል።
እሱ ደግሞ እኔ አልችልም፣ እኔ ብላቴና ነኝ፣ እናገር ዘንድ አልችልም ይላል። ስለዚህ እግዚአብሔር አንተ ባትችል አለ አትችልም አውቃለሁ፣ ዳሩ ግን ቃልን በአፌ አድርጋለሁ። ሃሌሉያ! ቃልን በአፌ አድርጋለሁ። ስለዚህ ትነቅላለህ፣ የምትነቅለውን እኔ ነቅላለሁ፣ ትተክላለህ፣ የምትተክለውን እኔ ተክላለሁ ይለዋል። ልብ አድርጉ፣ እዚህ ቦታ ላይ ሁለት ነገር ነው። ትነቅልና ታፈርስ ዘንድ አንደኛው፣ እንደገና ትተክልና ትሰራ ዘንድ። አስቀድሞ ሳይነቀል አይተከልም አይደለ? አይተከልም። በመጀመሪያ እርሻ ስታርሱ መሬት አርሳላችሁ፣ ጉቶችን ትነቅላላችሁ፣ ትጎለጉላላችሁ፣ ከዛ በኋላ ነው የምትተክሉ። ሃሌሉያ! በላይ ላይ አትዘሩም። በላይ ላይ ብትዘሩ እሾ ነው የሚበላው፣ እሾ ነው የሚበላው፣ አራም ነው የሚበላው። ስለዚህ እግዚአብሔርም ትውልድን ሊባርክ ሲፈልግ አስቀድሞ የሚነቅለውን ይነቅላል። ሃሌሉያ! አስቀድሞ የሚነቅለውን ይነቅላል። ዛሬ ሁለት ነገር ብቻ ነው የምንሰራው። አንደኛ እርግማንን እነቅላለን፣ ሁለተኛ የእግዚአብሔር በረከት ተክለን እንሄዳለን። ክብር ለጌታ ይሁን። እዚህ ቦታ ላይ ኤርሚያስን እግዚአብሔር ያስጠነቀቀ ያለ ትነቅልና ታፈርስ ዘንድ በነገስታት ሁሉ ላይ በምድር ሁሉ ላይ ልክ ያለው መንቀልና መፍረስ ብቻ አይደለም፣ እንደገና ትተክልና ትሰራ ዘንድ በመንግስታት ላይ አድርጌያለሁ ይላል። ኤርሚያስ እንዲሰብር እግዚአብሔር ያለው ምንድነው? ኤርሚያስ እንዲነቀል እግዚአብሔር የተናገረ ያለው ነገር ምንድነው? እሷን ጥቂት ላሳያችሁ። ምንድነው ንቀል ያለው? ምንድነው ስበር ያለው? እስቲ ዘዳግም ምዕራፍ 28 ዘዳግም ምዕራፍ 28 ላይ ነች። አሁን ኤርሚያስ የተጠራው ለህዝበ እስራኤል ነው። የክዳን ህዝብ፣ በእግዚአብሔር የተመረጠ ህዝብ። እግዚአብሔር ህዝቡን ሲመርጥ ህግ ይሰጠዋል ወይም መንገድ ይሰጠዋል። መንገዱ ሁለት ነው፣ ወይም የጥፋት ወይም የበጎ መንገድ ነው። ከተጠራ በኋላ በምርጫ የምትሄድበት ወይም የእርግማን መንገድ አለ ወይም የበረከት መንገድ አለ። ሞትና ህይወትን በፊት ያስቀምጣል። ህጉ ሞትና ህይወትን ነው የሚያስቀምጠው። እንድትመርጥ ለምንድን ነው እግዚአብሔር ይሄን የሚያደርገው? ሰው ፈቃድ ስላለው፣ ሰው የራሱ ምርጫ ስላለው። አንተ ፈቃድ አለ፣ አንተ ምርጫ አለ፣ አንቺ ምርጫ አለሽ፣ አንቺ ፈቃድ አለሽ። እግዚአብሔር አያስገድድም። በፍቅር ግን መንገዱን ያሳያል። አሜን። በፍቅር ምንን ያሳያል? መንገዱን ያሳያል። የሞት መንገድ ይሄ ነው፣ የህይወት መንገድ ይሄ ነው ብሎ ያሳያል። ደግሞም ለኤርሚያስ የተናገረ ያለ የሞትን መንገድ ትነቅለዋለህ፣ የህይወትን መንገድ ትተክላለህ ነው ያለው። እዚህ ቦታ ላይ ዘዳግም ላይ ስትመለከቱ እግዚአብሔር ህዝበ እስራኤልን ጠርቷል። ህዝበ እስራኤልን የጠራው ከ430 ዓመት ከባርነት በኋላ ነው የጠራቸው በሙሴ በኩል ብላቴና የሆነው አፋቲቭ የሆነውን ከሌዊ ነገድ የሆነውን ሙሴ ጠራ። ሙሴ ነፃ እንዲያወጣቸው ብሎ ላከው። ሙሴ ሲልክ እግዚአብሔር ቃሉን በሙሴ አፍ አስቀምጠው ነው። እስኪ አሜን፣ እስኪ አሜን ትላላችሁ? እኔ ወንድሞቼ፣ እህቶቼ፣ ታላላቆቼ፣ አጎቶቼ፣ አባቶቼ እውነት እነግራችኋለሁ፣ እግዚአብሔር ቃሉን በአፌ አስቀምጦ ልኮኛል። አሜን። እዚህ ቦታ ላይ እንደው ትሰቅላለህ ትነቅላለህ ምናምን የዘመኑን ቋንቋ አላውቅም። እኔ ግን የሰማሁትን ቃል እናገራለሁ። እሱ ቃል ህይወትን ይሰጣል። ክብር ለጌታ ይሁን። አሜን። ሙሴ ብላቴና ነበር። እግዚአብሔር ከሲና ተራራ አገኝቶት በግ የጠበቀ ያለ በአመቱ ቤት በግ ጠባቂ ሆኖ ያለ እግዚአብሔር ራእይ ያሳየው። ይሄ ራእይ ምን እንደሆነ ልይ ብሎ የሚዲያምን በግ ለቀው ወደ ተራራ ወጣ። እግዚአብሔር ተራራ ላይ ተገናኘው። ታሪኩ ብዙ ነው። ተገናኘው፣ አውራው ህዝቤን ከባርነት ታወጣለህ እንዴ? እኔ ማን ነኝ ያንተን ህዝብ ማውጣው? በመሰረቱ ህዝብ አለ እንዴ አንተ አለ ሙሴ። እንዴ ህዝብ አለ እንዴ? ድሮ የህዝብ እስራኤል አምላክ ነህ ስትባል ሰምቻለሁ። እኔ አላውቅህም። አሁን ሙሴ አያውቀውም። ሙሴ በግብጽ ውስጥ ነው የተወለደ። ህዝቡ በባርነት ከሄደ በኋላ ነው የተወለደ። እግዚአብሔር የሚባለውን አያውቅም። እኔ እኮ አላውቅም። አንተ ማን ነህ? እኔ የአባቶች የአብርሃም የይስሐቅ ያዕቆብ አምላክ። ድሮ ሲያወሩ ሰምቻለሁ። እናቴ ስታወራ ሰምቻለሁ። እናት የምታወራው ገብቷቸዋል። ሰምቻለሁ። አላውቅም። እኔ
እኔ ማቀው ፈርዖንን ነው። አምላኩ ደግሞ ዘንዶ ነው። ፈርዖን ማለት ዘንዶ ነው። እኔ ማቀው ጥጃ ምስል ተደርገው ሲሰገድ ነው። አንተ አካሊ አይታይ አትጨበጥ እንደ ድምጽ ያለ ማን አንተ? እኔ ያለ እምኖር ሃሌሉያ ሃሌሉያ እኔ ያለው የሚኖር ኤልሻዳይ ነኝ። የት ነው ያለው? አንተ የት ነው ያለው? ይሄው ባንተ ውስጥ ሙሴ የሚያውቀው እንደ ጥጃ ተሰርተው በአይን የሚታየው ነው። አሁን በአይን የማይታይ አምላክ እኔ ነኝ አምላክ ብሎ እየመጣ ነው። ግራ የሚያጋባ ነገር ነው። ታዲያ ምን አድርግ ዘንድ ትፈልጋለህ? ህዝብን ከባርነት ታወጣለህ። የቱን ህዝብ? ፈርዖን የገዛ ያለ እንዴ? እኔማ ፈርዖን ይገለኛል ብዬ ወንድሞቼን ሲገድል ለወንድሞቼ ተበቅዬ ለቅቄ እኮ 40 ዓመት ሆኖኛል። እዚህ ኢትዮጵያ ምድር ሚዲያም ምድር ላይ ኢትዮጵያን ምሳግብቼ እዚህ ነው የምኖረው። አይ አንተ ሚዲያም አያር ለኢትዮጵያ አይደለም። አንተ ኢብራሂም ማን ነው? ኢብራሂም አባቴ አብርሃም። አራመን በሉልኝ። ይሄ ከባድ ነገር ነው። አብርሃም እኔ የአብርሃም አምላክ ነኝ። አብርሃም እንዴት ነው የሚያመልክ? እንዴት ነው የሚያመልክ? እሺ እንዴት አድርጌ ነው ማውቅ? እንዴ እኔ ህዝብ ጋር የአባቶቻቸው አምላክ ላከኝ ብዬ ብል እግዚአብሔር ምንን ይመስላል ብሎ ብል ምን ሊበለው? አያቆም ህዝቡ ታውቃላችሁ። ምን ሊበል? ስምህን ማን ሊበል? ያለ የሚኖር ጆባ በለው። የት አለ ብሎስ ምን እላለሁ? ከዛ በኋላ እግዚአብሔር የሚታይ ነገር ምልክት የሚፈልጉ እንደሆነ ሲያውቅ እግዚአብሔር በትር ሰጠው። አሜን። አትጠራጠሩ። ነው በትር ይዤ ነው የመጣው። በትር ይዤ የመጣው ጠላትን ለመምታት ነው። እስኪ አሜን። በትር ይዤ ነው የመጣው። በትር ሰጠው። ዘጸአት ምዕራፍ 4 ቁጥር 20 ላይ ሙሴን ከእግዚአብሔር እጅ በትር ተቀበለ። በትር ተቀበለ እና ይሄ ምንድነው? እስቲ ጠላት አለ። በጠላት ጊዜ እባብ ሆነች። ኧረ በለው ምን ያርክ ነው? ጭራውን ያዛታል። ሄዶ ጭራውን ሲያዝ ተመልሳ በትር ሆነች። ለምንድን ነው እንደዛ የምታደርገው? ኢየሱስ ጌታ። እቺ ተአምራት የምታደርግባት በትር ናት። አንተ መናገር የምትፈልገውን ሁሉ ታደርጋለች። እባቡኝ ስትል እባብ ትሆናለች። ደሙኝ ስትል ደም ትሆናለች። እንዲህ ነው ስትል ትሆናለች። ሃሌሉያ። ቃልን በአፍ ያናግሬያለሁ፣ ስልጣንን በበትር ላይ አድርጌያለሁ። አሁን ወደ ግብጽ ሄዳለህ አትልም እንዴ? እኔ እንዴት አድርጌ ነው የምሄደው? አፌ ኮልታፋ ነው፣ መናገር አልችልም። ፈርዖን እንደሆነ ከባድ ነው። ምክንያቱም ራምሲ የሚባል አብሮ አደግ ነው፣ ከሙሴ ጋር አብሮ ያደገ ነው። ሙሴ ከውሃ አግኝታ ታላቁ የፈርዖን እህት ሙሴን አሳድጋለች። አልጋ ወራሽ ተብሏል። ሙሴ በግብጽ ዝና የነበረው ቁመና የነበረው አልጋ ወራሽ የሚባል ግብጽን 4ቱን ከተማ ያስገነባ አስፈሪ ግርማ ያለው ሰው ነው ሙሴ። ግን ግብጻን ስለገደለ ይሄን ፈርዖን ቢሰማ ይገለኛል ብሎ ነው የቆባለለ። ከሱ ጋር እኩያ የነበረው ራምሲ የሚባለው አሁን በአባቱ ቦታ ነግሷል። አሁን እሱ ሙሴን ቢያገኝ ይጨርሰዋል። ይታወቃሉ። እንዴት አድርጌ ነው የምሄደው? እንዴት ነው የምናገረው? በቃ አንተ እንደኔ ትሆናለህ። ወንድሜ አሮን አለ። ኢየሱስ ጌታ ነው። አሮን የሚባለውን ወንድም ጥሎ ከመጣ 40 ዓመት ሆኖታል። ወንድም አሮን ይመጣል፣ ምድረ በዳ ትገናኛለህ። እሱ እንደ አፍ ይሆንልሃል፣ አንተ የኔ አፍ ትሆናለህ ያለው። በጣም ይገርማቸዋል። ጉዞ ጀመረ። ሙሴ ምስቱና ልጆቹን ይዞ በትሩን ይዞ ጉዞ ጀመረ። መንገድ ላይ ደርሶ ሊጠፋ ፈለገ፣ ሊኮባለል ፈለገ። አይ ይሄ እኔ እግዚአብሔር ብዬ ሄደው አካሉን አላቅ የሆነ ምስል የለ ማን ነው ብዬ ነው ዛይቼ ይሄ ነው ብዬ ብል በጠፋስ እኔ እንትን አይደለም ያን ሀገር ለቀቀ ሌላ ሀገር ሄዳለሁ ብሎ ሊጠፋ ሌሊት ሲያስብ እግዚአብሔር ሊገድለው መጣ። እግዚአብሔር ሊገድለው ሲመጣ ምስቱ ጠቢብ ነበረች፣ ኢትዮጵያዊት ምስቱ ልክ እንደ ማሚ። ሃሌሉያ ስለ ጌታ ክብር ይስጥልኝ። ጠቢብ ነበረችና ባልጩት ድንጋይ አምጥታ ሙሴን ገረዘች።
ሙሴን ገርዛ ደሙን በእግሩ ስር ጥላ አንተ ለኔ የደም ሙሽራዬ ነህ አለች። ምክንያቱም እግዚአብሔር ደም ካየ እንደማይገደል ስለምታውቅ። ክብር ለጌታ ይሁን። ኢትዮጵያዊቷ የካህን ልጅ ስለነበረች ሙሴ ገና ክህነትን አያውቅም፣ ሕግንም አልተቀበለም። ገና ነው። ሕግ የሚያውቁ ክህነት የሚያውቁ ኢትዮጵያዊ ዮታር ነው። አመራር የሚያውቀው ዮታር ነው። ክህነት የተጀመረው በእስራኤል አይደለም፣ በኢትዮጵያዊ ነው። አጫጭብ ልማት አንተ ቀደምት ሕዝብ ጥንት የእግዚአብሔር ሆነ እንዴት ከበረከት በታች ትሄዳለህ? አይሆንም። በኢየሱስ እስቲ አይሆንም በሏ። እግዚአብሔር አምልኮን የሚያውቅ ክህነትን የሚያውቅ መስዋዕትን የሚያውቅ ኢትዮጵያውያን ነበሩ፣ እስራኤል አይደለም። እስራኤል ከኢትዮጵያ ነው የተማረው። ቃሉ ይሄ ነው የሚለው። ኢትዮጵያ የሙሴ አመት የሆነ የምስቱ አባት ዮታር ካህን ነው፣ የሚዲያም ካህን። እስኪ አሜን፣ እስኪ አሜን። የሙሴ ሚስት የካህን ልጅ ናት። ሰውና እግዚአብሔር የሚታረቅበትን ታውቃለች። ሰውና እግዚአብሔር የሚታረቁበት በደም ነው። አሜን በሏ። በደም ነው። እስኪ በደም ነው በሏ። እግዚአብሔር ከኛ ጋር የታረቀው በምንድን ነው? በደም ነው። በደም ነው። ያን ስለምታውቅ የባሏን ሸለፈት ገርዛ አምጥታ በባሏ ገጣለች። እግዚአብሔር ሊገድለው ሲመጣ ደሙን አየ። ኢየሱስ ጌታ ነው። እግዚአብሔር እጁን መለሰ። ሙሴ በመንግስቱ በጠዋት ሲነሳ አሮን መጣ። በምድረ በዳ ታገናኙ። አሮንና ሙሴ ታይዘው ወደ ግብጽ ገቡ። የዕብራውያን አምላክ ሕዝብን ልቀቅ ይልሃል አለ ለፈርዖን። እግዚአብሔር ማን ነው አለ ፈርዖን። ማን ነው እሱ? እግዚአብሔር አለ። ሙሴ በትሩን ጣለ። በትር እባብ ሆነች። ፈርዖንም አስማጥሎ ሌላ እባብ አሰራ። አሜን። ሌላ እባብ አሰራ አስማት። የሙሴ በትር የግብፅን አስማት በሙሉ ዋጠች። ዛሬ በጌታ በኢየሱስ በጌታ በኢየሱስ አንተ በሱ እየተጠራ በደሙ እየተጠራ ስላንቺ በመስቀል ላይ እየተሰቀለ ያ የእግዚአብሔር በትር አስማትን ይውጣል፣ ተከተል ይውጣል፣ መርከብን ይሰብራል። ዋጠች። አሜን። ባንተ እጅ ያለው ኢየሱስ እወቀው። አሜን ትላለህ። እንዴት አስማተኛ ይገዛል ምድር! እንዴት ሟርተኛ ይገዛል ምድር! ሃሌሉያ። በላይ ላሉት ላላቆች ተናግሬያለሁ። እኔ እንግዲህ ይሄ እንትን ቋንቋ አላውቅም። ይሄ እንዲሁ ነው እንደመጣ ነው። እዚህ ሀገር 3 ሰዎች አሉ፣ የለጠጡ ሀብታሞች ናቸው። በግራና በቀኝ ሲሄዱ የዚህ ሀገር ልጆች ሁሉ ቦታ ላይ አላቸው። ጊዜ መጥቶ ቦታ ይዛቸዋል። ስለዚህ ድሮ የሚያደርጉት ነገር ስለቀራ በአስማት ሽባ አድርጎ አስቀምጠው የአጋዘዝ በትር ለመውሰድ ነግሬያቸዋለሁ። ግን የሀገራችን መሪዎች የተባላቸው ይቅርታ ንቃ እስንቃ በልበት ባይነቁ አንተ መንቀት አለብን። እነቃለሁ በሉ እስቲ፣ እነቃለሁ በሉ እስቲ። ለሞት አልተኝም በሉ እስቲ። ዳዊት እንዲያለ ለሞት እንዳልተኛ አይኖችን አብራልኛል። አንተኛም በኢየሱስ ዘመኑ ያንተ ነው። እግዚአብሔር ዘመን አምጥቶ የመነሳት ዘመን፣ የበረከት ዘመን፣ እርግማንን ሰብረ የምትሄድበት ዘመን። ልብ አድርጉ። ታናሹ ሙሴ ገባ፣ ታምራቶችን አደረገ። 10 ታምራት አደረገ። 10ሩንም ግብጽ ሞከረ። 4ተኛ ታምራት ላይ እቺ የእግዚአብሔር ጣት ናት አለ። ጣላትን 2-3 ነው የሚሞክሩ። 4ተኛ ላይ አይችል። 4ተኛው ያንተ ነው። ከማቀብር የምትወጣበት፣ ከማቀብር የምትወጣበት፣ ከታስደሰበት ግዞት የምትወጣበት፣ አሸንፈ የምትሄድበት። እኔ በሉ እስቲ 4ተኛ ቀንን ዛሬ እወጣለሁ። ሰብሬ ነው ማልፈው። እርግማን አይሰራብኝም፣ ሟርት አይሰራብኝም። እሰብረዋለሁ ዛሬ። ሃሌሉያ። ታዲያ ያው ምድር ትስማ፣ ሰምታ ማታውቀውን እስኪ አሜን፣ ኧረ አሜን በሉልኝ። ታዲያ ሙሴ 4ተኛው ታምራት ልምምድ ላይ የፍርዖን ኃይል ተመታ። ሙሴ 10 ጊዜ ታምራት አደረገ። 10ሩንም ጊዜ ፍርዖን ሕዝብ አለቀ።
11ኛው ታምራት ላይ እግዚአብሔር አሁን ታምራት ሳይል እኔ ነኝ ወርዷል። በግብጽ የምወርደው እኔ ነኝ። ስለዚህ ጦቦ ታርድልኛል። አሁንም በደም የሚመጣው በደም ነው። የሄደን በደም ነው። የዳንኮም በደም ነው። ጦቦ ታርድልኛል። በቤት ባለው ሰው ቁጥር ፋሲካ አርደ ብላ እኔ ወርዳለሁ። የግብጽን በኩር እመታለሁ። እግዚአብሔር ዛሬ ይወርዳል። እውነት እላለሁ የዚህችን ምድር በረከት ሲጓለ የተቀመጠ ያን እርጉም እግዚአብሔር ይመቷል። አይቻለሁ ጥቁር ዘንዶው እግዚአብሔር ይመቷል። እኔ ይመቷል። እውነቴን ነው የምላችሁ ይመቷል። እኔ ራሴ ወርዳለሁ። ጦቦ ታርዶ እየበሉ ያሉ እግዚአብሔር ሌሊት መጣ። ሞት በግብጽ ላይ ነገሰ። የግብጽ በኩር ተመታ። ክብር ለጌታ ይሁን። የግብጽ በኩር ተመታ። በማለዳ ተነስተው ፈርዖን ህዝባቸውን ይዛቸው ወጥቷል። አሁን ታሸንፊያለህ በቀኛል። በጣም ይገርማል። ቃላት የሚታኛ እንዳይመስል አሜን በልልኝ። አሜን። ቃላት የምታሸንፈው በመርሆ የኑሮ መርሆ የክርስትና መርሆ ስጠብቅ እንጂ ትላንትና ተመተው ወርቋል ስትል እንደገና እንሰራራል። ፈርዖን ለቅቄያለሁ አለ። እስራኤልን ይዘው አሮንና ሙሴ ከግብጽ ወጡ። ምድረ በዳን አቋርጦ ሲመጡ ዞር ብሎ ሲያዩ የፈርዖን ሲሳ ሰረገላ ይዘው እየተከተላቸው ከባድ ችግር ሆነ። ወደፊት እንዳይሄዱ ቀይ ባህር ነው። ከባድ ሃሌሉያ። ወደፊት እንዳይሄዱ የኤርትራ ባህር፣ ወደ ኋላ እንዳይሉ የግብጽ ሰራዊት በሁለቱ አጣብቀኝ ውስጥ ገባ። መውጫ በሌለው አጣብቀኝ ውስጥ ገባ። ህዝብ እንዲህ ያለ በግብጽ ማቸ መሬት ጠፍቶ ነው ባሪያ ሆነን በሞተነ ነበረ። እዚህ ምድረ በዳ ሬሳችን ልትጥል አስወጣን። የማታውቀውን እግዚአብሔር አለ ብለ ማናውቀውን የአባቶች አምላክ አለ ብለ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብለ የት አለ? ድንጋይ ይዞ ተነሱ ሙሴ ላይ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር እንዲህ አለ፣ ለምን ትጮኻለህ? ይኸው እዚህ ሊወግሩኝ ነው፣ ሊጨርሱኝ ነው። አንተ ወዴት አለ? እንደ እኔ ያለው አሜን። እኔ እንደ ጥጃ እየገለልኩ አልመጣም። እኔ ባንተ ውስጥ ነው ያለው። አንተ ያንተ አምላክ ባንተ ውስጥ ነው ያለው። ኧረ አሜን በልልኝ። እንደነዛ አይደለም፣ ባንተ ውስጥ ነው ያለው። ምንም አይነት ኮተቴ አይፈልግም። ባንተ ውስጥ ነው ያለው አምላክ። አሜን። በእጅ ያለው ምንድነው? በትር ነው። ታዲያ ምንድን ነው ያልኩት? ስልጣን ሰጥቼልህ አንሳ፣ ዘርጋ፣ ውሃውን ክፈለው አለ። ዘረጋ። ውሃው እንደ ግድግዳ በተአምር በዘመን ማነው ሳይንቲስቶችም እግዚአብሔር ሰዎችም ተመራምረው ወደው እስከ ዛሬ ድንቅነቱ የሚመሰክረው በቀይ ባህር ላይ የተደረገ ታምራት። ውሃ እንደ ግድግዳ ነው የቆመው። ውሃ እንደ እንጨት ሲቆም አያችሁ። ውሃ ይቆማል፣ ውሃ ይጨበጣል። ግን በዛን ቀን እንደ እንጨት ቆመ፣ እንደ ግድግዳ ቆመ። ዛሬ ይሄ ታምራት በህይወት ይሆናል። ይህ ታምራት በቤት ይሆናል። ውሃ እንደ ግድግዳ ቆመ። ሃሌሉያ። የቱ ውሃ? ቀይ ባህር ማለት የኤርትራ ባህር ማለት ከባድ ባህር ነው። ግራና ቀኝ እንደ ግድግዳ ቆመ። በመሃሉ በደረቅ አሸዋ ላይ ተሻገሩ። ይገርማቸዋል። በጣም ከሚገርማችሁ እስራኤል ሲሻገር ዶሮ እንኳን አልቀረች። ዶሮ ኩኩኩኩ ያለች እንቁላልን ይዛ ነው አብራ የተሻገረችው። ዛሬ ስትሻገር እኔ ልንገር ያሉ አንተ የደከምካቸው ዘመን እንኳን አይቀርም። አሜን። ተሻገር። ሃሌሉያ፣ ሃሌሉያ። እግዚአብሔር ልክ ከግብጽ መውጣት ስትጀምሩ እንዲህ አላቸው፣ ግብጽ የምትፈልጉት ሁሉ እንዲሰጥ ግብጽን በዝብዘው ውጡ ብሎ ሞገስ ሰጣቸው። እያንዳንዱ ወርቁን ብሩን የግብጽን በዝብዘው ነው የወጣው። እግዚአብሔር ካሳ አስከፍሎ ነው የሚያስወጣ። አሜን። 430 ዓመት በግብጽ ኑሯል። የ430 ዓመት ኋላ ቀሪ እኔ ልንገርህ፣ ከልጅነት ጀምሮ የደከምካት፣ አሜን፣ የወደካት፣ የተነስካት፣ የተጨነቃት እግዚአብሔር ቆጥሮ ከዛ ቀን ጀምሮ የኋላ ቀሪ ያስከፍላል። አሜን። የኋላ ቀሪ እግዚአብሔር በሉስ የዛሬን አይደለም በሉስ ጠላት ውጦ የነበረው ያኔ እሱ በጠራኝ ጊዜ የገባኝን ሁሉ አስከፍሎ እሻገራለሁ።
ክብራንቱ ለጌታ 430 ዓመት የኋላ ቀሪ 430 ዓመት ነው በግብፅ ምድር የኖረው 430 ዓመት ነው ዘንዶ የገዛቸው ይሄ ምድር ስንት ዘመን ነው ቃልቻ የገዛው በርጊ የገዛው ገረመንዶ የሚባል የገዛው ዲዮክስን የሚባለው የገዛው እግዚአብሔር አስፈጥተው አባቶችን አያቅድም አያቶችን የሌለውን አስፈጥተው በአንተና በልጆች ታምራት ይጀምራል። ሃሌሉያ አሜን አሜን። ስንት ዘመን እኔ ልበቀል ነው የመጣው ቤተሰቤን ውጧል የተወለድኩበት ምድር ውጧል እውነቴን ነው የምላችሁ አስተፋለሁ በኢየሱስ እስቲ አስተፋለሁ በኢየሱስ ልባሉ 430 ዓመት በግብፅ ምድር ባሪያ ሆነው ጡቡ የሰሩ በእርግጫ ታብለው ጽንሳቸው የወረዱ ኑሯል። የ430 ዓመትን ኋላ ቀሪ ቁጥሩ አስከፈለ። አሜን አሜን አሜን። እሱ ብቻ አይደለም ወደፊት የሚሄዱ 40 ዓመት መንገድ ነው። የ40 ዓመት በረሃ አበል የ40 ዓመት በረሃ አበል ወደፊት የምትሄደው የሥራ አበል እስከዚህ ደረጃ የመጣውን ቆጥሮ ያስከፍላል። እንደገና ወደፊት የምትሄደው የበረሃ አበል አስከፍሎ የ40 ዓመት ቆጥሮ የ830 ዓመት ደሞዝ ቆጥሮ አስከፈለ። እሱን ማቀው ሲንከራተት የሳቀ በልቷል። አያተን የቅድሜ አያተን ላይ ታጭ ነው በባዶ እግር አስገዷቸው። በባዶ እግር ዘመን መጥተው ዛሬ ጫማ ያረግና ክርስቶስን አገኝተን ማቼ በዘን ቆማለን። ከጥንት ከቅድሜ አያት ጀምሮ የዋጣውን እናስተፋዋለን። እስኪ አሜን በሉልኝ። አሁን ዋሳለን፣ አሁን ጠበቃ አለን፣ አሁን አጋዥ አለን። ዋሳችን ክርስቶስ፣ ጠበቃችን ክርስቶስ፣ አጋዣችን ክርስቶስ። እሱን ይዘን ከአፉ እናስተፋዋለን። ሃሌሉያ። እስኪ ክብራንቱ ባካችሁ። እኔ ደስ ያለኝ ነው የሆነ ነገር የተሰማኝ ነው። ዛሬ የክብር ቀኔ ነው። ዛሬ የሞረስ ቀኔ ነው። እግዚአብሔር ታላላቅ መገለጥ የሰጠኝ ነው። ይኸውላችሁ ከቅድሚያ አያት አሜን በሉልኝ። ከዛ ጀምሮ ነው ቆጥሮ የሚተፋው። ቆጥሮ ይተፋል። ሃሌሉያ። ለኔና ለትውልድ፣ ላንተና ለትውልድ፣ ላንተና ለልጆች ቆጥሮ ይተፋል። እሱን እርግማን እንሰብራለን ዛሬ። ልብ አድርጉ። ሙሴ ይሄን አስቆጥሮ እግዚአብሔር ሰጥተው ህዝቡን ይዞ እየሄደ ነው። እስኪ አሜን። የበረሃ አበል ተቀብሏል። ኋላ ቀሪ ተቀብሏል። ህዝቡ በክብር ላይ ክብር ያለ እየዘመረ ቀይ ባህር ተከፍሎ ወደ ማዶ እየሄደ ነው። ትንሽ እንደተጓዘ ውሃ መራራ ሆነ። ችግር ነው። እስራኤል ወዲያ ነው የሚረሱ። ውሃ መራራ ሆነ። ውሃ መጠጣት አቃታቸው። አለቀን ውሃ አጠናል። ሙሴ ጮኸ ወደ እግዚአብሔር ይሁን ነገር አያድርግ ቀላል ነው። ሙሴ ጮኸ ወደ እግዚአብሔር እንዲህ ብሎ አሳየው። ምን እንጨት አሳየው። ያ ታምራለ። እስቲ እንጨት ቆረጥና ውሃ ላይ ጣለ። እንጨት ቆርጦ ጣለ። ውሃው ጠበተ። ውሃን ታጡት። ዛሬ መራራ ነገራችሁ ላይ እውነት እላለሁ ስለናንተ የፈሰሰውን ደም እጥላለሁ። አሜን። መራራ ነገራችሁ ይጠፍታል። ውሃ ጠጡ፣ ዘመሩ፣ ጉዞ ጀመሩ። ሙሴ የእግዚአብሔርን ሕግና ስርዓት አስተምራቸው። እዚህ ጋር እሱ ጋር ነው የሚወጣው። ሕግና ስርዓት አስተምራቸው። ታውቃላችሁ እርግማን የሚባለው ይኸውላችሁ በምን በኩል ይመጣል እንዴት ያገኛል ብላችሁ ብትሉ አንዴ በክርስቶስ ተሰብሮ ክርስቶስን አምኛለሁ እንዴት እርግማን ወደኔ መጣ ብላችሁ ብትሉ ሕግና ስርዓቱን ስትጥሱ ቀይ መስመር ስናልፍ ነው። እግዚአብሔር በድንበር ነው የሚመራ። እስኪ አሜን አሜን። እኛ ከእግዚአብሔር ጋር የምንሄድበት ድንበር አለን አይደል? ያን ድንበር ጥሰህ ሄደ በማዱ ከበላ አይለቅህም። ድንበር ጥሰህ ሄደ እሱን ካማለክ ዘሪን ይጨርሳል። አግኝቷላ። ስለዚህ ይሄን ትውልድ እንዴት እርግማን አገኘ
ብለህ ትላለህ። አንተ እግዚአብሔር ሰው ብለህ ብትል ሄደህ ነካው፣ በማዕዱ በላው፣ ስሙን ጠራው፣ እግዚአብሔርን ሰርቀ ሄደህ ለሱ ገበርከው። ስለዚህ እርግማን መጣ። ምን ያደርጋል? እርግማን ባዶ ያደርጋል። እያለ አለኝ ብለህ አትተማመን። ወደ 19 እርግማን ምልክቶች አሉ። ጊዜ የለም ተከታታይ እዚህ ቦታ ማስተምረው። እነዛ ምልክቶች ካየ በቃ እርግማን አለ፣ መንገዱን ፈትሸ መስበር ነው ያለብህ። አንደኛና የመጀመሪያ ፍርሃት ውስጥ ይከታል፣ ጥርጥር ውስጥ ይከታል። በእግዚአብሔር መተማመን አትችልም። ሁለተኛ እውር ያደርጋል። ያለውን ማየት አትችልም። እያለ የለም ትላለህ። የሞት ፍርሃት ይከባሃል። ማየት አትችልም። እግዚአብሔር ያለልህን ክዳን ማየት አትችልም። አይንን ያሳውራል። ሶስተኛ ሁልጊዜ ሞትን ነው የምታወራው፣ ጥፋትን ነው የምታወራው። ልማትን ማውራት አትችልም። አልችልም እንጂ እችላለሁ የሚል ቃል ካንተ አፍ አይወጣም። ሰነፍ ያደርጋል። ጉልበትን ይበላል፣ አቅምን ይበላል። አራተኛ በሽታ፣ የማይፈወስ በሽታ፣ የግብጽ በሽታ ያመጣብሃል። አነበለው በኋላ ያመጣብሃል። ያን በሽታ ዛሬም ትታከማል አይድንም፣ ነገም ትታከማል አይድንም፣ በሚቀጥለውም ትታከማል አይድንም። ይሄ ኖርማል በሽታ አይደለም፣ እርግማን ነው። ከየት መጣ? ተነካክታል። አይናችሁን ከፍ አድርጉ እስቲ። ዛሬ በሉ እስቲ። አውቄም ባለማወቅም ተነካክቼ ብሆን ዛሬ እጄን አጠራለሁ፣ ልቤን አጠራለሁ፣ ጠላቶችን እበቀላለሁ። ክብር አምጡ ለጌታ። ልብ አድርጉ። እስራኤል እንዲህ እግዚአብሔር ከቦ ወደ ማደው ካወጣ በኋላ እርም የሆነውን ነካ። አያችሁ? እርም የሆነውን ነካ። ሄዶ ማይነካውን ነካ። በሙሴ መሪነት በድል ተሻገሩ። መራራ ውሃ ጠፈጠላቸው። ከአለት ድንጋይ ውሃ ጠጡ። ከሰማይ መና በሉ። በታምራት በድንቅ በምልክት መራቸው። ወደ ማዶ ተሻገረ። ሙሴ ሲያልፍ ኢያሱ ሰጣቸው። ድል በድል ሄዱ። ጠላቶቻቸው በፊታቸው እንደ ጤዛ እየተረገፉ ሄዱ። ትንሽ እንደተጓዙ የማይነካውን ነኩ። ሙሴ ከሄደ በኋላ ኢያሱ እየመራቸው አሁን እግዚአብሔርን ቀለል ማድረግ ጀመሩ። አስቀድሞ ከሙሴ ጋር እንዳለ እግዚአብሔር ብቻ ካንተ ጋር ይሁን እንጂ በሁሉም እንታዘዛለን ብለው ቃል ገብቶ ነበሩ። ጥቂት እንደሄዱ ያርኮ ሜዳ ሊደርሱ ዱራ ሜዳ አካባቢ ሲደርሱ አንድ ችግር ውስጥ ገቡ። እስራኤል በኃይል በስልጣን እየጣሰ ሃሌሉያ ድል ያደረገ ይሄድ ያለ ከእስራኤል መካከል አካን የሚባል ከአንዱ ነገድ የሆነው እርም የሆነው ነገር ነካ። የማይነካው ነካ። በአንድ ቀን ከ70,000 በላይ እስራኤል ወደቀ። ከባድ ነው። እርም በጣም ከባድ ነው። እርግማን በጣም ከባድ ነው። የማይነካውን መንካት በጣም ከባድ ነው። ስድስተኛ እርግማን ምንድነው? ዘርን ይጨርሳል። ዘር ይጨርሳል። አትጠራጠር። ይጨርሳል፣ ይላል፣ ይመታል። እርግማን መጥፎ ነው። ትውልድን ይጨርሳል። እስራኤልን ጨረሰ። ባዶ አስቀረው። ዘር ይጨርሳል። ዛሬ በጌታ በኢየሱስም እንወጣበታለን። አሜን። እንመታለን በኢየሱስም። ትውልድ ይጨርሳል፣ ዘር ይጨርሳል። እስራኤል አለቀ፣ ትውልድ አለቀ፣ ወደቀ። እማይነካው ነኩ። እግዚአብሔር እርም በእጃቸው ሲገኝ እባብ አገኛቸው። በአንድ ቀን 1,000 በእባብ ተነድፈው ሞተ። ትውልድ አለቀ። እርም ትውልድ ይጨርሳል። እርግማን ትውልድ ይጨርሳል። ዛሬ በጌታ በኢየሱስም እንሰብረዋለን። ልብ አድርጉ። እዚህ ምድር ላይ እግዚአብሔር የተናገረኝ
የማይነካውን ነካ። የክዳን ህዝቤ እርም በቤታቸው አለ፣ በእጃቸው አለ፣ በኪሳቸው አለ። ስለዚህ መርገም አገኛቸው። አትንካ ያልኩትን ይነካሉ፣ አታድርግ ያልኩትን ያደርጋሉ። ስለዚህ መርገም አገኛቸው። መርገም ካገኘ ደግሞ ይጨርሳል። እሺ እቺን ክፍል ዝም ብለን እናንብብ። በረከትና እርግማን እዚህ ጋር እንዴት እንዳለ ላንብብ። ዘዳግም ምዕራፍ 28 ዛሬ አንዱን መርጠን ይዘን እንወጣለን። ሃሌሉያ። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ፣ የአምላካችሁን የእግዚአብሔርን ትእዛዝ ብትጠብቁ በመንገዱም ብትሄዱ። ትእዛዙ ምንድነው? መንገዱ ምንድነው? አብራራለሁ። እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። ትእዛዙን ብትጠብቅ በመንገዱ ብትሄድ። እችን አትንካ፣ እችን ንካ፣ እችን አትንካ። አዳምን በኤደን ያለ ሁሉ ያንተ ነው፣ እችን ግን አትንካ። ኢየሱስም ሲመጣ እችን አትንኩ፣ እችን አትንካ ያስተምሩን። ላሳያችሁ ምንድነው የነካ ነው? በመንገዱ ብትሄድ መንገዱን መጠበቅ። አያችሁ፣ መንገድም እውነትም ሕይወትም ክርስቶስ ሆኖ ሳለ መንገድን ትተው አማልክትን ተከትለው በጣም ብዙዎች ሞተዋል። ወደ ቶሞ ሄደው፣ ወደ ጦንቃ ሄደው፣ ወደ አስማት ልምምድ ሄደው ራሳቸው አይሞቱም፣ ትውልድ ነው የሚጨርሱ፣ ዘር ነው የሚጨርሱ። በጌታ በኢየሱስ ኧረ በጌታ በኢየሱስ እኔ በሉ እስቲ ትውልድን አይጨርስም። ልብ አድርጉ። አደገኛ ነገር ተመልከቱ። እግዚአብሔር መንገዱን እንድንለቅ አይፈልግም። አንዴ መንገዱ ውስጥ ካስገባ እዛ መንገድ ውስጥ እንድንሄድ ይፈልጋል። ሄኖክ የተወሰደ ሞት እንዳይ የተወሰደ አካሄዱን ከእግዚአብሔር ጋር አድርገው ነው። ኖህም እንደዛ። ሙሴም አካሄዱን ከእግዚአብሔር ጋር አድርገው አቤቱ እባክህ መንገድን አሳየኝ ብለው በዛ መንገድ አለፈ። ሙሴ ካለፈ በኋላ መንገድ መልቀቅ ጀመሩ። ሕዝበ እስራኤል መልቀቅ ጀመሩ። ከዛሳ ቁጥር 10 የምድር አሕዛብ ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይቶ ይፈሩሃል። አሜን። እግዚአብሔር እርሱን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻ ፍሬ እግዚአብሔር በጎነቱን በአንተ ላይ ያበዛል። በመንገዱ ስንሄድ ይሄ ነው የሚያደርገው። ትእዛዙን ስንጠብቅ ይሄ ነው የሚያደርገው። እግዚአብሔር ለምድር በየወራቱ ዝናብ ይሰጥ ዘንድ የእጅን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማይን ይከፍትልሃል። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም አትበድርም። አሜን። አምላካችን ይሄ ነው እንግዲህ ቃሉም ይሄ ነው። ዛሬም ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታድርጋትም ዛሬ ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ታመልካቸው ዘንድ ሌሎች አማልክት ባትከተል እግዚአብሔር ራስ ያድርጋል እንጂ ጅራት አያደርግም። ሁልጊዜ በላይ እንጂ በታች አትሆንም። ከበረከት ጋር ትእዛዝን በረከትና ትእዛዞች ሁልጊዜ የተያያዙ ናቸው። እንዲህ ብታርግ እንዲህ ብታርግ እንዲህ ነው። የአምላክን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱ ብትሄድ ቃሎቹን ባትጥስ አንተ ራስ ነህ። በአሕዛብ ላይ ራስ ነህ። ልጆች ገዢ ናቸው። ልጆች አሸናፊ ናቸው። ልጆች ድል አድራጊ ናቸው። በሄዱበት ድል አድራጊ ናቸው። በሄዱበት ይበዛሉ። ሃሌሉያ! ክብራቱ ለጌታ። ልብ አድርጉ። ቁጥር 13 እና 14 ዛሬም ያዘዝኩን የአምላክን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታድርጋትም ዛሬ ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ታመልካቸው ዘንድ ሌሎች አማልክቶችን ባትከተል እግዚአብሔር ራስ ያድርጋል እንጂ ጅራት አይደለም። አሜን። ገዢ እንጂ ተገዢ አትሆንም። አሸናፊ እንጂ
ተሸናፊ አትሆን። አሜን። የሞላ ነገር እንጂ የጎደለ ነገር አይኖርም። ሕዝቤ እግዚአብሔርን ስሙ። ዛሬ እኔ ጸልያለሁ። እግዚአብሔር ባለማወቅም በማወቅም ሄዳችሁ የተነካካችሁትን ዛሬ ይሰብራል። አንድ መፍትሄ አለኝ። የልጁ ደም አለ። በዛ ትነጻላችሁ። ዛሬ ከእግዚአብሔር ጋር ቃል ኪዳን ታድርጋላችሁ። ዛሬ እጥፋም ነገር ትጥላላችሁ። ሃሌሉያ። ዛሬ ትቀድሳላችሁ። ነገ የእግዚአብሔር ክብር በቤታችሁ ይሆናል። ተሻግራችሁ ትወርሳላችሁ። ሃሌሉያ። ቁጥር 15 ነገር ግን እቺ ነገር ግን የምትለው ነገር ካለ አደጋ አለ። ነገር ግን የአምላክን የእግዚአብሔርን ቃል ባትሰማ የእግዚአብሔርን ቃል ባትሰማ ቁጭ ብለህ ከእግሩ ተቀምጠህ ባትማር። እስኪ አሜን። ችግሩ እዚህ ምድር ላይ እኛ ምድር ላይ ችግሮችን በብዙ ገና ቀስ ብዬ እናገራለሁ። እግዚአብሔር ወደ መስተዋል ያመጣናል። እግዚአብሔር ቃል ተትቷል። ትንቢት በጣም አስፈላጊ ነው። መገለጥ በጣም አስፈላጊ ነው። ፈውስና ታምራት በጣም አስፈላጊ ነው። እኔም የመጀመሪያ አምናለሁ ባሽታ ባንተ ላይ እንዲኖር እግዚአብሔር አይፈቅድም፣ እኔም አልፈቅድም። ሃሌሉያ። እርግማን እንዲኖርብህ እግዚአብሔር አይፈቅድም፣ እኔም አልፈቅድም። ዳሩ ግን የእግዚአብሔርን ቃል ትተን እሱን አይደለም መፈለግ ያለብን። በመጀመሪያ እግዚአብሔር ቃል። አሜን ትላላችሁ? እግዚአብሔር ቃል ነው። ዛሬ ቤተክርስቲያን የእግዚአብሔር ቃል ትታ ድራማ ውስጥ የገባችበት ዘመን ነው። ተረት ውስጥ የገባችበት ዘመን ነው። ማን ነው አስተውለው የእግዚአብሔርን ቃል አሳደው የሚሰማ? እሱ ገዢ ነው። እሱ የበላይ ነው። እሱ አሸናፊ ነው። እግዚአብሔር ቃል ያለው ሰው ያሸንፋል። ልብ አድርጉ። ነገር ግን የአምላክን የእግዚአብሔር ቃል ባትሰማ ዛሬም ያዘዝኩን ሥርዓቱን ትእዛዙን ሁሉ ባትጠበቅ ባታድርግም ሥርዓቱን ትእዛዙን ባትጠበቅ ባታድርግም። ሥርዓቱ ምንድነው? ለኛ የተሰጠን አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል አምልከው። በቃ ይሄው ናት። እስኪ አሜን። ባልንጀራን እንደ ራሴ ውደደው። በቃ ይቺ ናት። ከባድ አይደለችም። እስኪ አሜን። በጣም ከባድ አይደለችም። ሃሌሉያ ሃሌሉያ። ለአምላክ ለእግዚአብሔር የሚገባውን በኩራትን አስራትን በታማኝነት ስጥ። ይቺ ናት። ቀላል ናት። እስኪ አሜን። እኛ ማድረግ የምንችለውን እንጂ ማድረግ ማንችለውን አይሰጥም። እርም አትንካ። አስራት እርም ነው። በኩራት እርም ነው። የምድርን ፍሬ አትብላ። ለእግዚአብሔር ሳታስቀድም አትብላ። በምድር ፍሬ በሆድ ፍሬ እግዚአብሔርን አክብር። የመጀመሪያ ልጅን ለእግዚአብሔር ቀድሰህ ስጥ። እስኪ አሜን። እስራኤል ለእግዚአብሔር ቀድሰህ ስጥ። አዎ ያለን አምላክ እግዚአብሔር የሰጠን አምላክ ይሄን አንተ ሰጥቻለሁ ብሎ ስጥ። ይቺን አትዛቷ። እስኪ አሜን። እስኪ ክብራቱ ለእግዚአብሔር። ከባድ አይደለም። እሱ እየሰጠን ነው ስጥ የሚለው። ከባድ አይደለም። እንደ አብርሃም ልጅን ስጠኝ አላለም። እስኪ አሜን በሉ። ያንም ቢሆን አባታቸው አብርሃም ሰጥቷል። ከባድ አይደለችም። ትእዛዙ ከባድ አይደለችም። እችን ቀላል የሆነችን ማድረግ ባለመቻላችን የተጎዳ ነው። ልብ አድርጉ። ባትጠብቅም ባታድርግም እነዚህ መርገሞች ሁሉ ይመጡብሃል፣ ያገኘዋል በኢየሱስ ስም። ቃሉን ባትጠብቅ ትእዛዙን ባታድርግ እነዚህ ቀላል የለውን ባታድርግ እነዚህ መርገሞች ይመጡብሃል፣ ያገኙማል። በኢየሱስ ስም አይመጣብኝም በል፣ አያገኘኝም በል። ይሄን ማነበው አሁን ለትምህርት ነው እንጂ እኔ አላነብም። በዚህ ላይ በጣም ነው የሚፈራው። አላነብም ግን እንድታውቁ። እስኪ አሜን። እነዚህ መርገሞች ይመጡብሃል። ምንድናቸው መርገሞች? ይመጡብሃልም ያገኛም። ታውቃላችሁ፣ መጥተዋልም አገኝተዋልም። ልብ አድርግ። በከተማ እርጉም ትሆናለህ። በኢየሱስም በለው እስቲ። በእርሻ እርጉም ትሆናለህ። አልሆንም በለው እስቲ። ጌታዬ ይረዳኛል፣ ያግዘኛል፣ ይመክረኛል፣ ይገስጸኛል፣ ቀጥቶ ወደ ራሱ ይመለሰኛል እንጂ ለዚህ አሳልፎ አይሰጠኝም በለው እስቲ። እኔ ዋስ አለኝ በለው እስቲ። እኔ ጠበቃ አለኝ፣ ዋሴ ይረዳኛል። ዛሬ ከስተቴ ይመለሳል፣ መርገም አያገኘኝም በለው እስቲ። አሜን። እንሟገታለን በክርስቶስ ደም። ትላንትና ተሳስተናል፣ ትላንትና አጥፍተናል። አሁን ግን ንስሐ እንገባለን። የሱ የሆነን ወደ እሱ እናድርጋለን።
ዋስ እንጠራለን። ዋሳችን ኢየሱስ አሜን ትላላችሁ። ይኸው ነፃ የምትወጡበትን እውነት ነው የምናግራችሁ። አገር ሙሉ ልንገራችሁ፣ አገር ሙሉ ተመታ በእርግማን ከመንግስታት ጀምሮ ነው። መንግስት ግልበጣ ተደረገ። መንግስት ገልብጦ በቦታ ላይ ገዢው ነው የወጣ ወታደራዊ መንግስት ነው። ህዝብን ሁሉ በትኖ ጨረሰ። ምድሪቷ ባዶ ቀረች፣ ባዶ ቀረች። እግዚአብሔር ላከኝ። ጥቂት ኢትዮጵያና ኤርትራውያኖች እዛ አሉ። ልብ አድርጉ። እግዚአብሔር ላከኝ። 20 ቀን እዛ ምድር ላይ ተቀመጥኩ። ስለ እርግማን ሰበር በነዛ በእግዚአብሔር ልጆች ምክንያት ምድሪቷ ምድር እንድትሆን በብርቱ ጸለይን። እግዚአብሔር ልጆች ከተነካኩበት እርምና እርግማን እጃቸውን አነጹ። ክብር ለጌታ ይሁን። ከዓመት በኋላ አገሪቷ በተባበሩት መንግስት መፍታት ተጠብቆ አገር ሆነች፣ ሰላም ሆነች። ዛሬ ከኢትዮጵያ ይልቅ የኢትዮጵያ ሰራተኛ እዛች ሀገር ላይ ሄዶ ይሰራሉ። እኔ ልንገራችሁ በወር $100 ይከፍላቸዋል። እኛ ሀገር ላይ $100 አለ። $100 አሁን ወደ 10 ምናምን ሺህ የሚከፍለው ሰራተኛ የለም። ልብ አድርጉ። እርግማን ያለ መንግስት አይሆንም፣ ምድር አትሆንም። እርግማንን መስበር የሚችሉ እኔና እናንተ ነን። ለምድሪቷ ተጣሪ እናንተ ናችሁ። እኔ ልንገራችሁ፣ ለዚህ ምድር ተጣሪ እዚህ እግዚአብሔር ዘንድ ያለ እግዚአብሔር ሰው አንተ እንጂ ክልሉ አይደለም። የክልል መንግስት ተጣሪ አይደለም። እስኪ አሜን ትላለህ? ተጣሪ አይደለም። ተጣሪ የእግዚአብሔር ልጆች ናቸው። በአንተ ምክንያት ነው ምድር የምትጠብቀው። በአንተ ምክንያት ነው መንግስታቶች የሚጠብቁ። ሃሌሉያ። እኔ በሉ እስቲ እዚህ ምድር ላይ የእግዚአብሔር ወክል ሁኜ ተቀምጫለሁ። ከኔ የተነሳ ባሉ የዚች ምድር እርግማን ይሰበራል። አሜን፣ ይሰበር። ልብ አድርጉ፣ ስሙ። ቁጥር 17 እንቅብና ቡዋቃይ እርግም ይሆናል በኢየሱስም በሉ። ይኸውላችሁ ቡዋቃ አሁን የብዙ ቤት እንቅብና ቡዋቃ መቦኪያው ባዶ አያችሁ። እንጀራው ይሻገታል፣ ታጋግሮ አያድርም። መሶብ ውስጥ እንጀራ አያድርም። ይሄ የእርግማን ምልክት ነው። እንጀራ ጋግራችሁ በሁለተኛ ቀን የሸገተ ካስቸገራችሁ፣ ሴቶች ጋግራችሁ አንድ ሳምንት መቆይ ካቀተ የእርግማን ምልክት ነው። የእርግማን ምልክት ጥሩ ነው። በቤታችን ይኸው ማሚ አለች። የነሱ ስራ ውስጥ ባልገባም አዲስ አበባ ከተማ ነው የምንኖረው። ልጆቻችን ይማራሉ፣ ማንም እንደሚማር በግል ዩኒቨርሲቲ። እኛ ምን እንኖራለን? ሃሌሉያ። ደሞዛችን የሰራዊት ጌታ እግዚአብሔር ነው። ከምናገለግለው ቸርቾች 5 ሳንቲም ደሞዝ የለንም፣ ቸርችን ከማገልገል ሌላ። ክብር ለጌታ ይሁን። ዳሩ ግን በቤታችን 50 ኪሎ ጤፍ ከተፈጨ 4 ወር 5 ወር ተባልቶ ከአቅም በላይ ሲሆን ኧረ በኢየሱስም ይብቃ ተብሎ እሱ ቀርቶ ሌላ ይፈጫል። ለጌታ ክብር ይስጥልኝ። የመጣ በልተው ተርፎ ሲሄድ አንዳንዴ ማሚ ሰራተኛ በአጋዥ ሰራተኛ ስለሚያስፈልግ ይመጣልና ይሳሳሉ እና ሲያቀርቡ በኢየሱስም ትላለች። ያለውን ሁሉ ማድ አቅርብ። የጻድቅ ማድ እየተረፈ ነው። ምክንያቱም ስስት የእርግማን ምልክት ነው አይደለ? የእርግማን ምልክት ነው። በተነ ለምስኪኑም ሰጠ፣ ዘሩ በበረከት ይሆናል። ጻድቅ ነው። ክብር ለጌታ ይሁን። ይሄን በዋቃይና እንብቅን ባዶ ያደረገው እርግማን ነው። ዛሬ እንሰብረዋለን። ሃሌሉያ። የሆድ ፍሬ የምድርም ፍሬ የላምህም ረቢ የበግም ረቢ እርጉም ይሆናል። በኢየሱስም አይሆንም በሉት። ከፍ ሞለት ካልቻለች ከደረገ ወተት ከጠፋ ታጣንቀቅ። እርግማን ነው የገባው። ዝም ብለህ ከፍትቷን በዱላ አትበል። እግሯን አስራ አታስቸግር። አልታል ብላ የረገጠች ካስቸገረች እርግማን ነው የገባው። እግሯን አትሰር፣ ራስን መርምር። ከብቷ ስትወልድ የመጀመሪያው ለእግዚአብሔር አልቀደስም፣ ሰርቀሃል። ስለዚህ የነገረችኝ ነው። አሜን። አህያ በላምን ተናግራለች አይደል? በአህያ ተናግሯል። እየነገረች ነው። በገስተ ማንታ ካልወለደች የወለደችው ከሞተ በግ ላይ አትፍረድ። እርግማን አለ፣ ፈትሸው ታገኘዋለህ። ጻድቅ ይዘራል 100 እጥፍ ያጭዳል። ዘርተ እርሻ ላይ እህል ካጣ መሬት ነው አትበል፣ እርግማን ነው ፈትሽ።
ቃሉ ምሎ ጻድቅ በደረቅ ምድር ላይ ይዘራል 100 እጥፍ ያጭዳል። እስቲ ክብር አምጡልኝ። አዎ እኔን ስለተወኮኝ ስለ ስራይ ክፋት እስክትጠፋ ድረስ ፈጥነ እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር እርግማንን ሽሽትን ተክሰጽን ይሰድብሃል በጌታ በኢየሱስም። ጌታ ኢየሱስ ሆይ ባሉስ ስለኔ እርግማን ሆነ በመስቀል ላይ ተሰቅላለና ይሄን እርግማንን ከኔ ውሰድልኝ። ክብር ለጌታ ይሁን። በጣም አስፈሪ ነገር አለ። አስፈሪ ነገር አለ። እንድትፈትሹ ነው። እግዚአብሔር ትወርሳት ዘንድ ከምትገብባት ምድር እስክትጠፋ ድረስ ቸነፈርን ያመጣብሃል። እግዚአብሔር በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋጋግም በአርመንም ይመታሃል። እስክትጠፋ ድረስ ያሳድዳል። ኧረ በጌታ በኢየሱስ ልብ አድርጉ። ወባ ትላለህ። ወባ ዝም ብሎ በሽታ ይመስላል። እርግማን ነው። እርግማን ሲሰበር ወዴት እንዳለ ያጡ ሰዎች አሉ። ከዚህ ምድር ወባ ያላቸው ወደኛ ልጆች ይሄዳሉ። ሲሄዱ ይነሳባቸዋል። አንድ ጊዜ ይነሳል። እኛ ምስጢሩን እናውቃለን። እርግማን ነው ተሸክመው ይመጡ። አንዴ ተከማሉ። ከዛ በኋላ በሕክምና እናምን እርግማናቸውን እንሰብራለን። ወባ አብሮ ይሰበራል። ወባ የእርግማን ምልክት ነው። በሽታ የእርግማን ምልክት ነው። ይሄ በወጋገን በትኩሳት በጥብሳት በቋቁንቻ እመታለሁ ይላል። ምክንያቱም እርግማን ነው። እስኪ አሜን በሉልኝ። አዎ እርግማን ነው። ቁጥር 23 በራሲ ላይ ሰማይ ናስ ይሆንብሃል፣ ከእግርም በታች ምድሪቷ ብረት ትሆናለች። በጌታ በኢየሱስ ሰማይ ናስ ይሆናል። ብትጸልይ ጸሎት አይሰማም። ምድር እሳት ትሆናለች። ብታርስ አትሰጥም። ሰማይና ምድር ይከዱሃል። በጌታ በኢየሱስ ስም እሰብራለሁ። አሜን። እኔ በሉሲ የእግዚአብሔር ልጅ ነኝ። አምላኬ ዛሬ በምህረት ያየኛል። እርግማንን እሰብራለሁ። ሃሌሉያ። አልፈ ቁጥር 27 ላንብብ። እግዚአብሔር ፈውስ በሌለው በግብጽ ቁስል በእባጭ በቋቅቻ በቸነፈር ይመታል። እግዚአብሔር በእብደት በእውርነት በድንጋጤ ይመታል። በጌታ በኢየሱስ የማይፈወስ የግብጽ በሽታ ፈውስ የሌለው ታውቃላችሁ። እኛ ሀገር ላይ ድሮ HIV የሚባል ፈውስ የለም ማነው ፈውስ የለም ይሉታል። ከዛ ቀጥሎ ሱካር የሚባል አሁን ፈውስ የለም ይላል አይደል? የእድሜ ልክ በሽታ ለነሱ የእድሜ ልክ ለኔ እድሜ ልክ አለ። በጣም ከሚገርማችሁ ያንዳንዱን ነክቶኛል። ኮሮናም ነክቶኛል፣ ሱካር የሚባልም ነክቶኛል፣ ግፊት የሚባልም ነክቶኛል። አንድ ቀን ሁለት ቀን እንግዳ ነው መጥተው አድረው ተመልሰው ይላል። አሜን። አጨብጭብልኝ። እንግዳ ለምን ትመጣለህ አትልም? ይመጣል፣ ያድራል፣ ይሄዳል። የኔ አይደለም። እኔ ግብጽ አይደለሁም። እኔ ክርስቶስ አካል ነኝ። በሽታ ከኔ ጋር ማደር አይችልም። አጎቴ አሁን አለ አይደል? በሽታ የለም። ይሄ ሽማግሌ የኔ አጎት ነው እንዴ? ሊሞት ነው አሉ ልጁ። ኧረ ታሟል አባባ ሊሞት ነው አሉ። ዘርበል ሊሞት ነው ሰነፍ አምጣልኝ አልኩ። እዚህ ጌታ የተባረከ አምጣልኝ፣ እኔ ያሳክማለሁ። እኔ ሳሳክም መርፌ አይደለም የኢየሱስን ስም ይወጋል። በእውነትም አስፈርቶ ነበር። አሁን ሳየው እንዴ ምን ይሄ አረጀ እንጂ እሱ ማቻ አረጀ። ጌታ የተባረከ ነው። አሜን። ለጌታ ክብር ይስጥልኝ። አዎ በሽታ ደጋግሞ እያጠቃ ካለቀቀ ወደ ሐኪም ቤት አትሄድ፣ ፈትሸው። ፈትሽ። እርማለ በኩራት በልታል፣ አስራት በልታል፣ ለእግዚአብሔር የሚገባን ከልክላል፣ ሰርቃል። ስለዚህ ራስን ፈትሽና ቤተሰብን ሰብሰብ አድርገህ ፈትሽ። ያገኘነ እዘና እሰብርልህ። እስቲ አሜን። እዘናና ተናዘዝ። ኢየሱስ ጌታ። እሺ እሱን ልተውና እርግማን የመስበሪያ መንገዱ ምንድነው? እዚህ ጋር አስቀምጧል። እርግማን ያለባቸው አለ ምስትም ባልም ልጆችም ተሰብስበው ወደ ካህኑ ይሄዳል፣ እርግማናቸው ይናዘዛል። ካህኑም የእርግማናቸው ቅጣት ካስከፈላቸው በኋላ ሰርቆ ከሆነ 2 እጥፍ 7 እጥፍ ካስከፈላቸው በኋላ ካህን በዛ እርግማን ላይ እጁን ጭኖ ይጸልይ፣ እርግማናቸው ይሰበራል።
ከዛ በኋላ መራራ ውሃ ያጠጣቸው ፈውስ አግኝቶ ይሄዳሉ። ዛሬም መፍትሄ አለ። መፍትሄው ምንድነው? ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት ላይ የሚሰቀል ሁሉ እየተረገመ ነው ተብሎ እንደተጻፈ ክርስቶስ ከሕግ እርግማን ሊዋጀን ስለኛ በእንጨት ላይ ተሰቅሏልና በእርሱም የመንፈስ ተስፋ የአብርሃም በረከት ወደ አሕዛብ ይደርስ ዘንድ። እስኪ አሜን ትላላችሁ? የክርስቶስ ስም ይህን እርግማን ይሰብራል። ግን እርግማን እንዲሰበር ራስን መፈተሽ ያስፈልጋል። አይደለም? መፈተሽ ነው። ምንድነው በእኔ ህይወት የመጣው? ፈትሹና ይሁኔ የሚቆረቁራችሁ ነገር ካለ ከዚህ ከሰማችሁ ቃል አንፃር ካለ አንደኛ እረፍት የምታጡ ከሆነ መተማመን ከሌላችሁ፣ ሁለተኛ በእጃችሁ ገንዘብ መቀመጥ የማይችል ከሆነ፣ ሀብት የሚመታ ከሆነ፣ ሶስተኛ ዘራችሁን ተከታትለው የሚመታ ከሆነ፣ አራተኛ ሳታውቁ የምትዋሹ ከሆነ፣ ሳትፈልጉ የምትዋሹ ከሆነ እናንተ ሳን እርግማኑ ነው ያስዋሸ ከእግዚአብሔር ጋር ሊያጣላ። አምስተኛ እግዚአብሔር ማይፈልገው ኃጢአት ውስጥ ደጋግማችሁ የምትገቡ ከሆነ ይሄ እናንተ አይደላችሁም፣ እርግማን ነው። በለዓም እስራኤል ሊረገም ሄደና እስራኤልን ማርገም እንደማይችል ሟርት በእስራኤል አጣ። ያዕቆብም በያዕቆብ ላይ አስማትን ካጣ በኋላ ኧረ ሟርት በእስራኤል ላይ የለም፣ በያዕቆብ ላይ አስማት የለም፣ በምንድን ነው የሚረገማቸው ብሎ ተመለሰ። ግን አንድ ነገር አደረገ። ከእግዚአብሔር ጋር እንዲጣሉ፣ እንዲሰሰኑ፣ ለሌላ እንግዳ ሴቶች እንዲያገቡ አባብላቸዋለሁ። አያችሁ፣ እርግማን ወዴት ነው የሚወስድ? ወደ ኃጢአት ይወስዳል። ከእግዚአብሔር ጋር ሊያጣላ ይወስዳል። ፈትሹ፣ ራሳችሁ ፈትሹ። ይሄን አውሬ ዛሬ እናገኘዋለን፣ ዛሬ እንመተዋለን። ስለዚህ እግዚአብሔር የላከኝ ሄድና የሕዝብን እርግማን ስበር ነው። እርግማን ምንድነው? እነዚህ ናቸው። ክፍሉ ሰፊ ነው። ዘዳግም 28ን በቤታቸው አጥኑ። ሐሙስ የዛሬ 3 ቀን በኋላ ሐሙስ ከሰዓት 9 ሰዓት እዚህ እስክንገናኝ ድረስ ከዛ እንቀጥላለን ኮንፈረንሱ። ክብር ለጌታ ይሁን። ኮንቲኒዩስ የእርግማን ሰበራ ይሆናል። እርግማን የተሰበረ እየለማለማችሁ ፍሬውን ያያችሁ እስክትመሰክሩ ድረስ ቀን በቀን እንሰብራለን። አሜን ትላላችሁ? ልጆች አሉን፣ መንግስታትን እንዲወርሱ እንፈልጋለን። ትውልድ አሉን፣ መንግስታትን እንዲወርሱ እንፈልጋለን። በሄዱበት ሁሉ አሸናፊ እንዲሆኑ እንፈልጋለን። ጌታ የተባረከ ይሁን። ስለዚህ እኛ በእግዚአብሔር ቃል አርነት ስንወጣ ትውልዳችን አርነት ይወጣል። ክብር ለጌታ ይሁን። እርግማን አውሬ ነው። ዛሬ ጌታ ይሰብረዋል። በኢየሱስ ደም ይሰበራል። እስቲ እየተጠራጠራችሁ ያላችሁ ኧረ ይሄ እርግማን እኔ ዙሪያ ሳይኖር አይቀርም የምትሉ እጃችሁን አሳዩ። ኧረ ይሄ ነገር እንዴት ነው የምትሉ እስቲ እጃችሁን አሳዩ። አሜን። ጌታ ይባርክ። ያጎት እኔም አለ፣ እኔም በእኔ ዙሪያ አለ፣ በእኔ ዙሪያ አለ ያጅረ ሌባ ነው አለ። ከፍ አድርጉ እጃችሁን እስቲ። በቃ ተነሱኩም፣ እንሰብረዋለን። ይሰበራል። አስቀድመን ግን አንድ ነገር በእምነት ጸንተን እንድናምን ያስፈልጋል። መጽሐፍ ስናገር ዘዳግም አልኩኝ። ዕብራውያን ምዕራፍ 11 ይህችን ክፍል አነባለሁ። አሁን ወደ እምነት ነው የምንሄደው። ጠንካራ እምነት ሊኖረን ያስፈልጋል። ዛሬ ያለ እምነት ምንም ልናደርግ ስለማንችል ዛሬ እግዚአብሔር የተናገረኝ ይሄ ስለሆነ በሕዝብ ላይ እርግማንን ስበር ብሎኛል። እኛም እናውቀው፣ እኛም አናውቃቸው። እኛ እናውቃለን። ቅድሚያ አያቴ ሰራውን እኔ እየታውቃለሁ። ጌታ የተባረከው እየተንከባለለ ወደ እኔ መጥቷል። ዛሬ ነው የምንሰብረው። እስኪ አሜን ትላላችሁ? በሙሴ ዘመን የቅድሚያ አያታቸውን በአብርሃም በይስሐቅ በያዕቆብ ዘመን ያለውን አምነው እንደሰበሩ እኛም ዛሬ እንሰብረዋለን። አሜን። አዎ ቅድሚያ አያቴን ትውልደን ይበላ የነበረው አውሬ ዛሬ ተፍቶ ይሄዳል፣ ለቆ ይሄዳል። እኔ እርግማንን እሰብራለሁ። እግዚአብሔር በረከትን በላያችሁ ላይ ያመጣል። ሁለት ነገር ነው የተሰጠኝ። ቅድም ኤርሚያስ ላይ እንዳለው የኔ የተሰጠኝ በትር እርግማንን የመስበር ነው። በረከት ሞረስ የናንተ ነው የሚሆነው። እስኪ አሜን ትላላችሁ? እርግማን ከተሰበረ የማትወርሰው ነገር የለም። እርግማን ጉልበትን ያደክማል፣ ያሳውራል፣ ምንጭን ይዘጋብሃል። ዛሬ እሰብርልሻለሁና ሃሌሉያ። ሰው በእጁ ያለውን ማወቅ አለበት። እኔ በእጅ ያለውን አውቃለሁ።
እኔ ትውልድ ላይ ያለው እርግማን ስበር ነው የተባልኩት። እኔ ሰባሪ በትር ነው ያለኝ። እስኪ አሜን አሜን በሉልኝ። እሰብራለሁ፣ እባርካለሁ። እኔ እርግማንን ሰብራለሁ፣ እግዚአብሔር ይባርካል። አሜን ትላላችሁ? ሰማይ ናስ ሆኗል። በሰማይ ላይ ያለው የናሱን በትር እሰብራለሁ። ምድር ብረት ሆናለች። በምድር ላይ ያለው ብረት እሰብራለሁ። ሃሌሉያ። ግን እችን ቃል ላንብብ። ያለ እምነት ደስ መሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። ያለ እምነት ደስ አናሰኝም። ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ በመጀመሪያ ማመን አለበት። እግዚአብሔር እንዳለ ቅድም እንዳልኳችሁ ሙሴ በሄደ ጊዜ እግዚአብሔር የት አለ ነው ያለው። ማንን ይመስላል ነው ያለው። ሙሴ እግዚአብሔር ማስረዳት ነው የተቸገረው። ሙሴም የሰራው ስህተት ማርና ወተት የሚያፈስ ነው ያለው። ሃሌሉያ። እግዚአብሔር ከማርና ወተት ይበልጣል። አሜን በሉልኝ። እኔ ዛሬ የሚላችሁ እግዚአብሔር ባንተ ውስጥ አለ። አምላኬ ባንተ ውስጥ አለ። በአፍ የምትናገረው እሱን እግዚአብሔር ያጸድቃል። ክብር ለጌታ ይሁን። ስለዚህ እግዚአብሔር እንዳለ እመኑ። ሁለተኛ አንደበታችሁ ከዚህ በፊት ሲናገር በአፋችሁ ጎትታችሁ ያመጣችሁ ሞትና ሕይወት በምላስ እጅ ስላለ በልጆቻችሁ ላይ፣ በምድራችሁ ላይ፣ በመንግስታት ላይ፣ በሰዎች ላይ የተነገራችሁ የእርግማን ቃላቶችን በሙሉ አስቡና አሁን ዲሌት ታድርጋላችሁ። መንቀል ማለት ይሄ ነው። እንነቅለዋለን። አንድ ደቂቃ ልስጣችሁ። አስቡ ለራሳችሁ እየተንቀሳቀሳችሁ። ሰው ሲንቀሳቀስ ሐሳብ ይመጣል። እየተንቀሳቀሳችሁ አይኖቻችሁን ጨፍናችሁ አስታውሉ። ምንድን የተናገርኩ? የተኛ ዘመን ላይ ነው እርግማን ካፌ ወጥቶ የነበረው። ሰዎች አሳስቷችሁ፣ ሁኔታ አሳስቷችሁ የተናገራችሁ ክፉ ቃል ተመልሰው ወደ እናንተ ነው የሚመጣው። ወደ እናንተ ነው የሚመጣው። እሱን አስቡና ለአንድ ደቂቃ አስቡ። እኔ ከዛ በኋላ አብረን በጋራ እንሰብረዋለን። ሃሌሉያ 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 ሃሌሉያ። አይናችሁን ከፍ አድርጉ። አሁን ይሄ ከአፋችን ይወጣ የእርግማንን ቃል ያ እርግማን ያው ትውልድን ተከትሎ ይመጣ። ቅድመ አያቶቻችን ተከትሎ ነው የመጣ። መንፈስ ነው ተከትሎ ነው የመጣው። ልብ አድርጉ። ቃል 1 ሚሊዮን ዘመን በአየር ላይ መኖር ይችላል የሚሰብረው እስኪመጣ ድረስ። እርግማን ይውላችሁ ኢያሱ ረግሞ ሞተ አይደለ? 230 ዓመት ሙሉ እርግማን ያርጎን ገዝቷል። ከ230 ዓመት ኤልሳዕ በመጣ ጊዜ የመጀመሪያ ኢያሱ የረገመውን እርግማን ሰበረ። ውሃ ጠፈጠ። አሁን ለረጅም ዘመን ያ የእርግማን ቃል በአንተ ላይ ሊሰራ ይችል ይሆናል፣ ይኖር ይችል ይሆናል። ዛሬ ያን ቃል እንሰብራለን። እጃችሁን ከፍ አድርጉ። ዛሬ ባሉ እስቲ ሰማይና ምድርን በፈጠረው በአምላክ ፊት ቁሜ ባለማወቅም በማወቅም ከአፌ የወጣው የእርግማን ቃል፣ የስንፍና ቃል፣ የሞት ቃል፣ የውሸት ቃል በክርስቶስ ደም እደመስሳለሁ። አሁን በአምላኬ በእግዚአብሔር ፊት ቁሜ በራሴ ላይ የበረከት ቃል፣ በምድሬ ላይ የበረከት ቃል፣ በትውልዴ ላይ የበረከት ቃል እናገራለሁ። እኔ የእግዚአብሔር ልጅ ነኝ። እኔ ገዢ ነኝ። እኔ አስተዳደር ነኝ። እኔ ባለጸጋ ነኝ። እኔ ወርቅ ነኝ። እኔ ብር ነኝ። እኔ ክቡር ነኝ። እኔ ወራሽ ነኝ። ከዛሬ ጀምሮ በዚህ ምድር ላይ ወርቁኛ ይገለጣሉ፣ ጫውኛ ይገለጣሉ፣ ክብሩኛ ይገለጣሉ፣ ኃያሉኛ ይገለጣሉ፣ አሸናፊኛ ይገለጣሉ፣ አሸናፊኛ ይገለጣሉ። አሸንፋለሁ። በሕያው እየበዛው እሰፋለሁ፣ እወርሳለሁ፣ ወደ ምስራቅ
አሳልፋለሁ። ትውልዴ ልጆቼ ነገስታቶች ናቸው፣ ገዢዎች ናቸው፣ ወራሾች ናቸው። ቤተሰቤ ኃያል ነው፣ ይበዛል፣ ይወርሳል፣ ያሸንፋል። ሞት አያግኘው፣ እንግባር አያግኘው፣ ጠላት አያግኘው። ከዛሬ ጀምሮ የእግዚአብሔር በረከት በእኔና በልጆቼ በእኔና በትውልዴ ላይ ይቀመጣል። ሁለት እጃችሁን አናታችሁ አርጉ። እኔም በረከት አላችሁ ላይ ላድርግ ነው። መጽሐፍ ሲናገር በረከት በጻድቅ ራስ ላይ ነው። በረከት በአንተ ራስ ላይ ነው። ሐዘንና ትካዜ ከእርሷ ጋር አይሆንም። እግዚአብሔር ቀብቶኛል፣ እሱን እናገራለሁ፣ እባርካለሁ። ይሄ ራስ የተባረከ ነው። ራስ እንጂ ጅረት አይደለም። የበላይ እንጂ የበታች አይደለም። አዋቂ እንጂ ሞኝ አይደለም። ተሸናፊ እንጂ አሸናፊ እንጂ ተሸናፊ አይደለም። ይሄን በረከት በጌታዬ በኢየሱስ በአንቺ ራስ ላይ በአንተ ራስ ላይ አስቀምጫለሁ። አሁን የምትራገመው የተራገመ ይሁን፣ የምትባርከው የተባረከ ይሁን። አሁን ቀኝ እጃችሁን ከፈሉ። ሞትን እንራግማለን፣ እርግማኑን እንራግማለን፣ ሽፍተቱን እንራግማለን፣ ሰይጣንን እንራግማለን፣ የወንጌል ጠላትን እንራግማለን። እርግሙ ሞት በሉ እስቲ። ሞዲያይ ተሰብሯል፣ ሰይጣን ወድቋል፣ በሽታ ተፈውሷል፣ እርግማን ተረግሟል። ዛሬ ሞት ይፈርድብሃል። ዛሬ ሽንፈት ይፈርድብሃል። ዛሬ በሽታ ይፈርድብሃል። በእኔ ራስ ላይ፣ በእኔ ልጆች ላይ፣ በእኔ ትውልድ ላይ መምጣት አትችልም። በኢየሱስ ከውሃዬ ላይ፣ ከእንጀራዬ ላይ፣ ከስራዬ ላይ፣ ከዘሬ ላይ፣ ከትውልድ ላይ፣ ከመሬቴ ላይ፣ ከቤቴ ላይ፣ ከግዛቴ ላይ ተነስ። ሃሌሉያ። አሁን እንደ አባቶቻችሁ ቃይናችሁንም አሁን ብድግ አድርጋችሁ አንተ ምንጭ ሆይ ፍለቅ፣ አንቺ ሰማይ ሆይ ተከፈች፣ አንቺ ምድር ሆይ ተከፈች። ጽድቅን አብቂ፣ ብርን አብቂ፣ ወርቅን አብቂ፣ ፈውስን አብቂ። በኢየሱስ ለምድር እናገራለሁ፣ ምድር ልምላሜ ታርቂ። ለሰማይ እናገራለሁ በየወቅቱ ዝናብ ይስጥ። በኢየሱስ ለአየር እናገራለሁ በሽታን አያስቀምጥ። ለዛፎች እናገራለሁ ድህነትን አያስቀምጥ። ለምድር እናገራለሁ በሽታን አያስቀምጥ። በኢየሱስ ክብር አምጡ። እርግማንን መስበር ማለት ነው። አሁን እርግማን ተሰብሯል። አሁን አንተ ብሩክ ነህ። ከአፍ የበረከት ቃል ይወጣል። ከአፍ ምንጭ ይፈልቃል። አንተ ምንጭ ፍለቅ ትላላችሁ። አንተ በሽታ ተፈወስ ትላላችሁ። ጌታ ኢየሱስ እየተባረከ አምላክ ነው። ስለዚህ ሬሳን አንተ ጎበዛለህ። ሙሴ እርግማኑ ተሰብሮ በረከት በአፉ ተደርጎ ስለነበረ አላት ድንጋይ ውሃ ፍልቃል። ሃሌሉያ። ከዛሬ ጀምራችሁ የምትናገሩ እሱ ነው የሚሆነው። ግን አንድ ነገር ተጠንቀቁ፣ ከአፋችሁ ክፉ ነገር እንዳትናገሩ። ትንሽ ስንፍና ሲያገኝ እርግማን ሊመጣ ስለሚችል ስትናደዱ ተጠንቀቁ። ልጆቻችሁ ሲያናድዳችሁ በጣም ተጠንቀቁ። አሁን ስለ ሪስታችሁ፣ ስለ ሀብታችሁ፣ ስለ እጅ ስራችሁ ጸልያለሁ። ሃሌሉያ። የሆነ ነገር እዚህ አስቀምጥ። ትውልድን ማባረክ ፈልጋለሁ። ዛሬ ድንገት ነው የመጣችሁ፣ ተዛግታችሁ አለ በፊታችን ፕሮግራም በሳፊ አብራችሁ የምትሄዱ እግዚአብሔር ሰራ የምትሰሩ። ግን ዛሬ
ሰይጣን ሲበላ ዘመንን ሁሉ የነበረው የገንዘብ ዘር የሀብት ዘር ከእጁ አስታፍተን በእግዚአብሔር ፊት እንቀድሳለን። አሜን። ከአያት ጀምሮ ስትበላ የነበረው ይሄ ነው። ከአንተ ነጥቄ ወደ እግዚአብሔር መስዋዕት አድርጌ አቅርቤያለሁ ብላችሁ በእምነት ነው ምትመቱ። ጻድቅ በእምነት ነው የሚዘራው። ገብቷችኋል አይደለም? አዎ እጄ እነሱ ጋር እንዲደርስ አንድ ሌትር ማን ነው አንድ ውሃ አምጡልኝ። አንድ እንትን ውሃ ስጠኝ። አምጣልኝ። ክብር ለጌታ ይሁን። ሃሌሉያ። አሁን ስለ በረከት ስለ ምድር